ሰላም ቤተሰብ እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን ለሪሚዲያል ተማሪዎች አዲስ ዩኒቨርሲቲ ጥሪ አድርጎላችኋል እና በሱ ምን ዩኒቨርሲቲዎች ጠሩ፣ ስንት ዩኒቨርሲቲዎች ጠሩ በዛሬው ዕለት ሚለውን እንነግራችኋለን ማለት ነው። እና ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። ነባር ከሆናችሁ ደግሞ ላይክ እያደረጋችሁ ብዙ የሪሚዲያል ተማሪዎች ጋር እንዲዳረስ አድርጉልኝ። እኔ ለእናንተ በተከታታይ ቪዲዮ እየሰራሁላችሁ ነው፣ ግን የኔ ቪዲዮ ዩቲዩብ ሪኮመንድ እያደረገልኝ ስላልሆነ ላይክ ብታደርጉ ዩቲዩብ ሪኮመንድ ያደርገና ለብዙ የሪሚዲያል ተማሪዎች ጋር እንዲዳረስ ያደርጋል እና እኔንም ያበረታተኛል ማለት ነው። እና ኢንፎርሜሽኖች የሰበሰብኩ ስለማመጣላችሁ እናንተ ላይክ በተኗን ብትጫኑ አትጎዱም ማለት ነው። እና በዛሬው ዕለት 3 ዩኒቨርሲቲዎች ጥሪ ያደርጋሉ ማለት ነው። እነዚህ ከ3 ዩኒቨርሲቲዎች ሁለቱን ዩኒቨርሲቲዎች ቪዲዮ ሰርቼላችሁ ነበረ፣ እነሱን መመልከት ትችላላችሁ። እና አንደኛው አርባ ምንጭ ዩኒቨርሲቲ ነው፣ ሁለተኛው መቱ ዩኒቨርሲቲ ሲሆን ሶስተኛው ደግሞ መቅደላ አምቦ ዩኒቨርሲቲ ነው ማለት ነው። ከነዚህ ሶስቱ ሁለቱን ሰርቼላችኋለሁ። መቱና አርባ ምንጭ ዩኒቨርሲቲ የት እንደደረሳችሁ እንዴት ማየት እንደምትችሉ ከዚህ በፊት በሰራሁት ቪዲዮ ላይ ማየት ትችላላችሁ። አሁን ወደ ቪዲዮአችን እንገባለን ማለት ነው። የሶስቱንም ከዚህ በፊት ያልተመለከተ ሰው ሊኖር ስለሚችል የሶስቱንም ኢንዲቴል እናያቸዋለን ማለት ነው። አርባ ምንጭ ዩኒቨርሲቲ ነው በቅድሚያ ጥሪ ያደረገው ማለት ነው። በ2018 ዓ.ም በትምህርት ሚኒስቴር ወደ አርባ ምንጭ ዩኒቨርሲቲ አዲስ የተመደባችሁ የሪሚዲያል ፕሮግራም ተማሪዎች ሪፖርት ማድረጊያ ቀን ህዳር 25 እና 26 2018 ዓ.ም መሆኑን ዩኒቨርሲቲው አሳውቋል። ትምህርት የሚጀመርበት ቀን ደግሞ ሰኞ ህዳር 29 ነው ብሏል ማለት ነው። አርባ ምንጭ ዩኒቨርሲቲ አዲስ የተመደባችሁ የሪሚዲያል ፕሮግራም ተማሪዎች ሊንኩን በመጫን የ12ኛ ክፍል ብሔራዊ መለያ ቁጥር በማስገባት የተመደባችሁበትን ካምፓስ ማወቅ የምትችሉ መሆኑን ተገልጿል ይላል። እዚህ ጋር ሊንክ አስቀምጦላችኋል። ሊንኩን ከፈለጋችሁ የኔ ቴሌግራም ቻናል ማግኘት ትችላላችሁ። የቴሌግራም ቻናሌን የመጀመሪያው ኮሜንት ላይ ታገኙታላችሁ ማለት ነው። ሊንኩን ስነኩት የትኛው ካምፓስ እንደደረሳችሁ ማየት ትችላላችሁ ማለት ነው። የምዝገባ ቦታ አባያና ጫሞ ካምፓስ የተመደባችሁ ተማሪዎች አርባ ምንጭ ከተማ የሚገኘው አባያና ጫሞ ካምፓስ ሄዳችሁ መመዝገብ ትችላላችሁ። ሳውላ ካምፓስ የተመደባችሁ ተማሪዎች በሳውላ ከተማ የሚገኘው ሳውላ ካምፓስ መመዝገብ ትችላላችሁ። ከ9 እስከ 12 ክፍል ትራንስክሪፕት ዋናውንና 2 ኮፒ፣ የ12ኛ ክፍል ሰርቲፊኬት ዋናውንና 2 ኮፒ፣ 4 ፓስፖርት መጠን የሆነ ፎቶግራፍ፣ ብርድ ልብስ፣ አንሶላና የትራስ ጨርቅና የስፖርት ትጥቅ ይዘው መገኘት ይኖርቦታል ብሏል። ሙሉ ማብራሪያ ከፈለጋችሁ ከዚህ በፊት የሰራሁትን ቪዲዮ መመልከት ትችላላችሁ። እና ሁለተኛ ላይ የጠራው ዩኒቨርሲቲ ደግሞ መቱ ዩኒቨርሲቲ ነው። የ2018 አቅም ማሻሻያ ሪሚዲያል ተማሪዎች ጥሪ ማስታወቂያ ይላል። በ2018 ዓ.ም የትምህርት ዘመን በአቅም ማሻሻያ ሪሚዲያል መርሃ ግብር በትምህርት ሚኒስቴር መቱ ዩኒቨርሲቲ የተመደባችሁ ተማሪዎች የምዝገባ ቀን ታህሳስ 1 እና 2 2018 ዓ.ም መሆኑን እየገለጽን ትምህርት የሚጀመርበት ቀን ታህሳስ 30 2018 ዓ.ም መሆኑን እናሳውቃለን ይላል። የምዝገባ ቦታ ይላል። ስማቸው የተዘረዘሩ ተማሪዎች የምዝገባ ቦታ በዴላ ካምፓስ መሆኑን እየገለጽን ሌሎች ተማሪዎች ደግሞ በመቱ ካምፓስ መሆኑን እናሳውቃለን ይላል። ስማችሁን የምታስገቡበት ስማችሁ ቼክ የምታደርጉበት ፌስቡክ ላይ ቀጥታ ያስገባችኋል። ስማችሁ እዛ ላይ ካለ በዴላ ካምፓስ ሄዳችሁ መመዝገብ ትችላላችሁ። ስማችሁ ከሌለ ደግሞ በመቱ ካምፓስ መመዝገብ ትችላላችሁ ማለት ነው። ተማሪዎች ለመዝገባ ስትመጡ የ8ኛና የ12ኛ ክፍል የማጠናቀቂያ ሰርቲፊኬት ዋናውንና ኮፒ፣ ከ9 እስከ 12ኛ ክፍል ትራንስክሪፕት ዋናውንና ኮፒ፣ መጠኑ 3:4 የሆነ 4 ጉርድ ፎቶ፣ የግብር ከፋይ መለያ ቁጥር ወይም ቲን ነምበር፣ ፋይዳ ናሽናል አይዲ ዋናውንና ኮፒ እንዲሁም ብርድ ልብስ፣ አንሶላ፣ ትራስ ጨርቅና የስፖርት ልብስ ይዘው ሪፖርት እንድታደርጉ እናሳስባለን ይላል።
ከተጠቀሱት ቀናት ቀድሞም ሆነ ዘግይቶ የሚመጣ ተማሪ የማናስተናግድ መሆኑን እንገልጻለን። የመቱ ዩኒቨርሲቲ ዋና ሬጂስተር ጽህፈት ቤት ይላል። ሶስተኛ ላይ ጥሪ ያደረገው ዩኒቨርሲቲ ደግሞ መቅደላ አምቦ ዩኒቨርሲቲ ነው። በ2018 ዓ.ም በትምህርት ሚኒስቴር መቅደላ አምቦ ዩኒቨርሲቲ አዲስ የተመደባችሁ ሪሚዲያል ፕሮግራም ተማሪዎች የምዝገባ ቀናት ህዳር 25 እና 26 2018 ዓ.ም መሆኑን ዩኒቨርሲቲው አሳውቋል። የምዝገባ ቦታ የተፈጥሮ ሳይንስ የሪሚዲያል ተማሪዎች በዋናው ካምፓስ ጌምባ እና የማህበራዊ ሳይንስ የሪሚዲያል ተማሪዎች የመካነ ሰላም ካምፓስ መታችሁ መመዝገብ እንደምትችሉ አሳውቋል ማለት ነው። መቅደላ ዩኒቨርሲቲ ለመመዝገብ ስትሄዱ ልትይዟቸው የሚገቡ ነገሮች ብሎ 6 ክራይቴሪያ አስቀምጧል። የ8ኛ እና የ12ኛ ክፍል ሰርቲፊኬት ዋናውንና ኮፒ፣ ከ9 እስከ 12 ክፍል ትራንስክሪፕት ዋናውንና ኮፒ፣ 8 መጠኑ 3/4 የሆነ ጉርድ ፎቶ እና የግብር ከፋይ መለያ ቁጥር ቲን ነምበር፣ ብሔራዊ መታወቂያ ፋይዳ እና የሌሊት አልባሳትና የስፖርት ትጥቅ ይዘው መገኘት ይኖርቦታል ብሎ አስቀምጦላቸዋል ማለት ነው። እና እነዚህ አናውንስ ካረጉ ዩኒቨርሲቲ በዛሬው ዕለት 3 ዩኒቨርሲቲዎች አናውንስ አድርገዋሉ። ከነዛ ውስጥ 2ቱ የግብር መክፈያ ቲን ነምበር ይጠይቃሉ ማለት ነው። ከዚህ በፊት ቀድሜ ነግሬያችሁ ነበረ። ቀድማችሁ አውጥታችሁ ብትዘጋጁ ሪኮመንድ አደርጋችኋለሁ ብዬ አውጥቼላችሁ ነበረ፣ ቪዲዮ ሰርቼ ነበረ እና አሁን ከጠሩት 3 ዩኒቨርሲቲዎች 2ቱ ግዴታ አድርገው አስቀምጠዋሉ ማለት ነው። ከዚህ በኋላ የሚመጡ ዩኒቨርሲቲዎች ግዴታ ሊያደርጉ ስለሚችሉ ከአሁኑ መዘጋጀት እንዳለባችሁ ነግራችኋለሁ ማለት ነው። በአንድ ቀን የሚያልቅ ነገር ስላልሆነ እናንተ ቶሎ መጨረስ አለባችሁ ማለት ነው። ብዙዎቻችሁ ዩኒቨርሲቲ ለመግባት ጓጉታችኋል እና በተደጋጋሚ የኛ ዩኒቨርሲቲ የጠራ አይደለም እያላችሁ ነው። በዛሬው ዕለት 3 ዩኒቨርሲቲ ጠርቷል። ከዚህ በኋላ እንደዚህ በተከታታይ ይጠራሉ ብለን ስለምናስብ በፍጥነት እናንተ አናውንስ እናደርግላችኋለን ማለት ነው። ስለዚህ ይሄንን የዩቲዩብ ቻናል መቀላቀላችሁን አትርሱ ማለት ነው። አሁኑኑ እስቲ ላይክ በተኗን ተጫኗት፣ ሰብስክራይብ አድርጉን ማለት ነው። ለእናንተም ይጠቅማችኋል። ፈጣን መረጃዎች ስለምንለቅላችሁ ለእናንተም ትጠቀሙበታላችሁ። እኛም ደግሞ በቀጣይ ሌላ ቪዲዮ እንድንሰራ ያበረታተናል ማለት ነው። እናንተ ላይክ እያደረጋችሁ ካልሆነ እኛ የሞራላችን እየወደቀ ስለሚሄድ የመስራት እድላችን ቻንሳችን እየቀነሰ ይሄዳል ማለት ነው። እናንተ አበረታቱን እላችኋለሁ። እና ከነዚህ ከሁለቱ ዩኒቨርሲቲዎች 2ቱ ሊንክ ይፈልጋሉ። አርባ ምንጭ ዩኒቨርሲቲ ከዚህ በፊት በሰራሁት ቪዲዮ ላይ ሙሉ ማብራሪያ ያደርጋለሁ ማለት ነው። ሊንኩን ነክታችሁ እንዴት ማድረግ እንደምትችሉ በዚህ በፊት በሰራሁት ቪዲዮ ላይ አስቀምጬላችኋለሁ ማለት ነው። መቱ ዩኒቨርሲቲ ምንም የሚያስቸግር ነገር የለውም። ሊንኩን ነክታችሁ ስገቡ ስማችሁን እዛ ላይ መፈለግ ነው፣ ዝርዝሩን መፈለግ። እዛ ላይ ካጣችሁት የእናንተ የት ማለት ነው መቱ ካምፓስ ሄዳችሁ መመዝገብ ትችላላችሁ ማለት ነው። እዛ ላይ ስማችሁን ካገኛችሁ ደግሞ በዴላ ካምፓስ ሄዳችሁ መመዝገብ ትችላላችሁ። ስለዚህ ከዚህ በኋላ በሌላ ዩኒቨርሲቲ እስኪጠራ ድረስ ሌላ ዩኒቨርሲቲ ሲጠራ በፍጥነት አናውንስ እናደርግላችኋለን። እና የፈለጋችሁትን ደግሞ ጥያቄ ኮሜንት ሴክሽን ላይ ጻፉልን፣ ድሮፕ አድርጉልን። እኛ የሁላችሁንም በተከታታይ እንመለስላችኋለን ማለት ነው። እና የቴሌግራም ቻናላችንን መቀላቀል አትርሱ። የቴሌግራም ቻናላችን ላይ በፍጥነት መረጃዎችን አናውንስ እናደርግላችኋለን። በቪዲዮ የማይሰሩ ነገሮችን በዛ ላይ በፍጥነት ስለምናሳውቃችሁ የቴሌግራም ቻናላችንን መቀላቀል አትርሱ። የቴሌግራም ቻናላችንን ካጣችሁት የመጀመሪያው ኮሜንት ላይ ማግኘት ትችላላችሁ። የዚህ ቪዲዮ የመጀመሪያው ኮሜንት ላይ ታገኙታላችሁ። እና በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ።